ወያኔዎች ከመግባታቸው በ1970ዎቹ አካባቢ ወልቃይት ጠገዴ ከልለው ወስደዋል። ከዛም በኋላ በ1987 ዓመተ ምህረት ደግሞ ህገ መንግስቱ እንደሚመች አድርገው ደግሞ ወልቃይት በትግራይ ስር እንደሆነ አድርገው አጽድቀዋል። ምክንያቱም በዛን ሰዓት ህጉም ሁሉም ነገሩ በእነሱ ስር ስለነበረ ማለት ነው። ያለ ህዝብ ፈቃድ ነው የወሰዱት። ስለዚህ አሁን እኛ ደግሞ የተወሰደብንን ቦታ የተወሰደብንን መሬት በዚሁ ምክንያት በጣም ብዙ የወልቃይት ህዝብ በጣም ብዙ ጥናቶች እንደሚያሳዩት በጣም ብዙ ህዝብ አልቆበታል። ወያኔዎች ገብተው ሰው ሳይሞት ገና በቁሙ ጉድጓድ አስቆፍረው ቀብረውበታል ወልቃይት ውስጥ። ስለዚህ የወልቃይት ተወላጅ አሁን እነሱ ልክ አሁን ስደተኛ ይመለስ ሲሉ እያሉ እንዳለ በወያኔ ጊዜ ሱዳን በተለያዩ ዓለማት ውስጥ የወልቃይት ህዝብ ተሰዶ ይኖር ነበር። በዛን ሰዓት ግን ህዝባችን ይመለስ እስኪ ትክክለኛ እንዲያው ምዕራብ ትግራይ ብለው ካሰቡ በዛን ሰዓት እንዲሁም ህዝባችን ይመለስ የተሰደደው ህዝባችን ይመለስ ብለው አንድም ሰው የጮኸ የለም ነበር። ወልቃይት ብቻውን ሲያነባ ነበር። እንዳሁኑ እንዲሁም ሶሻል ሚዲያ የለም፣ ምንም የለም። እናት ወደ ውስጥ ነበር ስታለቅስ የነበረው። አሁን ግን ጊዜው እንደዛ አይደለም። ወያኔዎች እያደረጉ ያሉት አሁን ምንድነው? ሸፍጥ ነው እየሰሩ ያሉ። ስለዚህ አሁንም ተላላኪዎች እረፉ። ወልቃይት በቃ ተመልሷል። ወደ ቀደመ ርስታችን አስመልሰናል ቦታችን። ስለዚህ የተከዜዘብ የምናምን የሚነሳ የተከዜዘብ እናጠናክረዋለን፣ ገና በደንብ እናጠናክረዋለን። ምክንያቱም እዚህ በኋላ የወያኔ መስተዳደር ይቅርታ ሰዓት ብትጨምረኝ ግን ደስ ይለኛል ቱሉ። ኦኬ ሐሳብን አጠቃልል። 1 ደቂቃ ጨምርላለሁ። ሐሳብን ወደ ማጠቃለያ ማለት ይበቃል። እንዳታስቆመኝ ይቅርታ። ስለዚህ ምንድነው አሁን እኛ የተከዜዘብ እናጠናክራለን። ወያኔዎች ረፉ፣ ታዝላችሁ አትመጡም ከዚህ በኋላ። የወያኔ መስተዳደር ወልቃይት ውስጥ አይሰራም። ህዝብ እንደ ህዝብ መምጣት ከፈለገም እንኳን ህዝብ እንደማንኛውም ኢትዮጵያዊ ሄዶ የትም ቦታ መኖር ይችላል። ነገር ግን የህወሓት መስተዳደር ግን ወልቃይት አይታሰብም ከዚህ በኋላ። እሱ ለአንዴና ለመጨረሻ ጊዜ ተስፋችሁ ብትቆርጡ ጥሩ ነው። የተፈናቀለ ህዝብ ካላችሁ ትክክለኛ ይሄ ንጹህ የሆነ ህዝብ ሲጀመር አልተፈናቀለም፣ የለም የተፈናቀለ። ማይካድራ ጨፍጭፎ የሄደ ህዝብ ብቻ ነው ተፈናቀለ የሚሉት። 2 ሚሊዮን ደግሞ የወልቃይት ህዝብ በመሰረቱ በአንድ ዞን ውስጥ የትግራይ ተወላጅ ብቻ ወልቃይት ውስጥ 2 ሚሊዮን ከኖረ ከወልቃይት ተወላጅ ጋር ሲሆን ምን ያክል እንግዲህ ወልቃይት ወደ 10 ሚሊዮን ይጠጋል ማለት ነው። እንደዛ ከሆነ ይሄ ደግሞ ትክክለኛ ያልሆነ መረጃ ነውና ይሄ ብታስቡበት። እሺ ያው ሰዓት ስላለቀብኝ በኋላ እናመሰግናለን። እሺ ሌላ እኔ ነኝ ሁሉ መሰለኝ። ያቀጥለሽ። እሺ ቴንኪው አመሰግናለሁ። እኔ አሁን የማይበት አንግል ምንድነው? እሱ ታሪካዊ ዳራውን በመያዝ ነው። እንደ ማዕከላዊ መንግስት እንዴት ነው ያየው ይሄን ነገር? ፓርላማ ላይስ ወይ ታሪካዊ ዳራ ሳይሆን አሁን በ40 ዓመት ውስጥ ያለውን ክልሎች እኮ እሱን ልገባለን ነው። አዳምጠኝ። እንዴት እንደ ሱል ውስጥ አንገባ። የትግራይ ክልል ወሰን መከበር አለበት ወይስ የለበትም የምለው ነገር ላይ ሀሳብ ስጥ። የተፈናቀሉ ከእሱ ላይ ወደ እሱ እየሄድኩ ነው። እሱንም ነው የምገባው። እንደገና ደቂቃውን አስጀምርና ያሬድም ወደ ሌላ ነው ሄደው። የተፈናቀሉ እና መመለስ አለባቸው። ለመመለስ እሱንም እገባላለሁ። ቆይ ጠብቅ እንጂ ለምን አዳምጫለሁ። ቴድሮስ ለምንድን ነው እስከ መጨረሻ ማሰማ? እንዳዲስ ደቂቃውን አስጀምርላለሁ። አንደኛ ተፈናቃዮች መመለስ አለባቸው። እነዛ ለመመለስ ግን ዋናው እዛ ጋር እንዳይመለሱ ያደረገው አንድ ተከዜዘብ አለ ማለት ነው። ለኢትዮጵያ ሰላም ሲባል፣ ለሀገሪቷ ደህንነት ሲባል እንዲህ 2 ሚሊዮን በላይ ትግራይ ህዝብ ወደ ቦታ ለመመለስ ሲባል መጀመሪያ የትግራይ ወሰን መከበር አለበት፣ ያኔ ኢትዮጵያ ሰላም ትሆናለች የሚለው እንደ መብቴ አብዛኛው ሰዎች ያነሳሉና 40 ዓመት ውስጥ የተከሰተውን ነገር ብቻ አውራ ቀጥል። ይሄ ነገር ምንድን ነው? እሱ ቅድምም ወንድሜ እዚህ ጋር ሶፋኒ አንድ የገለጸው ነገር አለ። እሱ ምንድን ነው የተፈናቀሉት መመለስ አለባቸው ከተባለ አዎ መንግስትም እየጣረበት ያለው የኢትዮጵያም ህዝብ የሚደግፈው ነገር ነው፣ ይመለሱ ነው። ግን ችግሩ ምንድን ነው? እሱ በማይካድራ ጊዜ የተካሄዱ ችግሮች አሉ። እነሱ ሰዎች ደግሞ አርሚ 7 ተብለው ወደ ሱዳን ይሄዱ አሉ። እነሱ ከመጡ ሌላ ችግር ነው የሚፈጠረው የሚል አንድ ድምታ አላቸው። እነሱ እንግዲህ እኛ ከምናውቀው አኳያ ማለት ነው።
ሌላው ደግሞ አንዱ ደግሞ ምንድነው እሱ ከዚህ አንግል የምንመለከተው ቀደም ብሎ የኢትዮጵያ ካርታ ምን ይመስላል የሚለው እዚህ ውስጥ ለእናንተም ለሁሉም እኮ ግልጽ የሆነ ነገር ነው። 14 ጠቅላይ ግዛት በነበረችበት ጊዜ የነበረው ካርታ ምን ይመስላል? ወደ ታሪክ አትሂድ፣ አስቆመው። የታሪክ ችግር የለም። ሊጨርስ አትግባ፣ ሌላ ታሪክ ውስጥ አትግባ እባክህ። እሱ አከራካሪ እና ለምን መሰለህ ታሪኩ ስለሚፈራ ሳይሆን ወደዛ ከሄደ እየሰፋ ይሄዳል። የህዝቡ ችግር የኢትዮጵያም ሰላም አይመጣም። ሰላም የሚመጣ ግን ክልሉ ወደ ቦታ መመለስ አለበት የሚለውና የተፈናቀሉትም ወደ ቀያቸው እንዲመለሱ እነሱን የሚከለክል ኃይል ማንሳት ነው። ቀጥል። እሺ የተፈናቀሉት ይመለሱ እያልኩ እኮ ነው እኔ። አንደኛ የተፈናቀሉት መመለስ አለባቸው። የተፈናቀሉትን ቢመለሱ እነዚህ ሰዎች እኮ ሰላም የላቸውም። እንደገና የተፈናቀሉት ሲመለሱ ወይም ክልሉን እንኳን ብትመልስላቸው ሌላ የፖለቲካ አጀንዳ እንዳለ እኮ ማዕከላዊ መንግስት በደንብ ጠንቅቆ ያውቀዋል። ከምን አንግል ነው ይሄንን የሚያየው ማዕከላዊ መንግስት ካል አማራው ይኸው ድንበር የተመለሰ ብሎ እንደገና የመቀስቀሻና የፕሮፓጋንዳ መንፊያ ነው የሚያደርጉት። እንደገና አማራውን አጌንስት ለማስነሳት የሚጠቀሙበት አንድ አጀንዳ ይዘው እንደተነሱ ግልጽ ነው። ይህንም በደንብ ጠንቅቆ ያውቀዋል ማዕከላዊ መንግስት። ሌላው ደግሞ ምንድነው ከተፈናቀሉት አኳያ እነማን ናቸው የተፈናቀሉት? በምን ምክንያት ነው የተፈናቀሉት? የነበራቸው የመሬት ይዞታ ምን ይመስላል? መታወቂያ፣ ብዙ ነገሮች አሉ። ሲፈናቀሉ የሄዱበት ብዙ ምክንያቶች አሉ እንጂ ሲፈናቀል 1000 የሆነው 2000 የሆነው መመለስ ዝም ብሎ ታሪካዊ ዳራ ወይም ደግሞ የሌለ ማንነት ይዘው እዛ ጋር ሊሰፍሩ አይችሉም የሚል ደግሞ ከአማራው በኩል አንድ አቋም የያዘበት ምክንያት አለ። ይህንን ነው በደንብ መያዝ ካለብን ብዬ እኔ በግሌ የማምነው። ሌላው ደግሞ ምንድነው እሱ ወልቃይት ላይ የምናየው ነገር ብዙ ችግሮች እንዳሉት ነው። ብዙ ችግሮች እስከ እንትኑ ድረስ ከሄድን ደግሞ ከተፈናቀሉት አኳያ ስናይ እነዛ የተፈናቀሉ ሰዎች በመንግስትም የተያዘ አቋም ነበረ ይመለሱ የሚል፣ እንደገና በህዝቡም የተያዘ ግን ምን ይደረግ እንደገና ደግሞ እዛ ጋር እንዳይመለሱ የሚያደርጉ በህወሓት በኩል የመጡ ብዙ ችግሮች አሉ። ገብተዋል። እነዛ ውስብስብ ያሉ ችግሮችን ህወሓት ይዞ የመጣበት አንድ አጀንዳ አለ። ያ ነገር ነው ወደ መጡበት አቀዬ እየተመለሱ በጥቂቱ እኮ የተወሰኑ ተመልሰዋል። እየተመለሱ ባሉበት በዛ ብቻ ሳይሆን በተለያዩ ቦታዎች እዛ ምዕራብ ትግራይ ኦኬ ማነው ዘሪሁን አለ። ዘሪሁን ከሌለ አወርዳለሁ። ያወራችሁንም ሌላ ሰው ማምጣት ስላለብኝ ሌላ ሰው አስገባና እዛው ላይ ግን በኋላ ጥያቄ ሲኖረን ምናምን በኋላ ነው የምትይዘው ወይስ አሁን ነው የምንጠይቀው ለተናገሩት ሰዎች? ጥያቄ ሳይሆን ሮንግ ኢንፎርሜሽን ልከዋል። አርሚ 7 የሚባል ገዳይ ቡድን ምናምን የሚለው ነገር ቶታሊ ሮንግ ስለሆነ ነው። ሮንግ አንደርስታንዲንግ ነው ያለው። እዛ ቢታረምበት ሮንግ አይደለም። ስማኝ ወንድሜ ተናገርክ እኮ ለሚ ኤክስፕሌን ቱ ዩ ብራዘር። አርሚ 7 የሚባለው ሲጀመር ስማኝማ ቱሉ እያወራ ያለው እዚህ ጋር እኛ ያወራን ያለ ነው ስለተፈናቀለው ስለ ሲቪሉ ነው። እሱ እናቱና እህቶቹ ተገድለውበት ስማ ያዘው እስቲ አንድ ያዘውማ እነሱ እህቶቻቸው ተገድለውባቸው ወደ ሱዳን ኦፍ ኮርስ ሌላ ሀገር ተቀበላቸው። መኖሪያ የላቸውም። አገራቸው ላይ መኖር አልቻሉም። እየተገደሉ ነው። ሄዱ። የተቋቋመ ሰራዊት አለ ወይ የለም የሚለው እሱ ስማኝ ወንድሜ፣ አንደኛ አንተ ኢቲክስ ይኖር፣ ሁለተኛ ደግሞ ልጆች ሊኖር ይችላሉ ብዬ አስባለሁ። እንደ አባት አንተ ስታስበው አባት ከሆንኩ በተለይ ማለት ነው እነዛ ህፃናት ልጆች ላይ መድረስ የሌለበትን ነገር ደርሷቸው ይሄን ሁሉ ትራውማ ይዘው መቀሌ ላይ የተቀመጡት ልጆች ሌላ ቦታ ላይ ያሉት የኢትዮጵያ ልጆች አንተ ስለ ኢትዮጵያውያን የምር የምትቆረቆር ከሆነ ስለ ወልቃይት ስለ ምዕራብ ትግራይ የምር የምትቆረቆር ከሆነ ስለ ህዝቡ ነው የምትቆረቆረው። ምክንያቱም እናንተ የምትፈልጉት ያላችሁት ሰሊጡን ነው ወይስ ህዝቡን? ስለ ምዕራብ ትግራይ ነው የምንከራከረው ትላላችሁ። ስለ ምዕራብ ህዝብ ትግራይ ደግሞ ተፈናቅለዋል። ያዘውማ ቆይ የምዕራብ ትግራይ ህዝብ ቆይ እስቲ ያዘውማ ቆይ ያዘው ወንድሜ ያዘውማ ኢንፎርሜሽን አንተ ያዝከው ኢንፎርሜሽን ለዚህ አንዴ ስለ ኢሳያስ አይደለም ኢንፎርሜሽን ተው ያዘውማ
አምልጠ አዎ ትግራይ ገባ አዲስ እኮራበታለሁ አበባ ነው። ከሆንኩኝ አይደለሁም እንጂ በሆን ነ እኮራበታለሁ። አሁንም በሆን እየመለመላችሁ ነኝ። ወደ አዎ ሱዳን ነኝ። እየመለመላችሁ ያዘው። እሺ መሆኑ ይታወቃል። አዎ ወደ ያዘው ሱዳን ያዘው። አሁን ተከዜ እየመለመላችሁ ነው። ዘብ አሁንም ቱሉ ስለ ያዘው ተከዜ ዘብ አሁን እንዴት ነው ምንድን ነው ቱሉ የምናስወግደው የምትለው? ለሚለው ቱሉ ተከዜ ዘብ የሚባለው ቡድን ሲጀመር የአማራ ልሂቃን የመሰረቱትም አይደለም። የአማራ ህዝብ አሜኔታም የጣለበት ኃይል አይደለም። ያንን ኃይል በአብይ አህመድ ሽሬ የተደራጀ ፈልገው እሱ አንድ ዘራፊ ሽሬ ቡድን ነው። ፈልገው እሱ ስለዚህ ከአማራ አሁን ህዝብ እኮ ጋርም ሊያያዝ አይገባም ተከዜ ዘብ። ቢኮዝ የአማራ ህዝብ የአማራን የትግራይ ህዝብ ህዝብ አታታልሉ፣ እንዲመለስ ይፈልጋል። ያዘው አታታልሉም። የአማራን ያዘውማ ህዝብ ያዘው ያዘው። እስቲ አታታልሉም። አንተ እንዴ ትልቅ አይደለ እንዴ? ያዘው እንጂ ቆይ ቆይ ጊዜ በየተራ እናውራ። ጆሯችን ምንም አይሰማም። ውረዱ፣ ሁለታችሁ ውረዱ። ማን ነው ሌላ ማን ነው? እዚህ አንድ ሰው እድል ከተሰጠ ለምን እንደሚዩት እንደሚያነሳው አለ። ቴድሮስ እንደዚህ አታርገው፣ ትክክል አይደለም። ሚዩት አታንሱ አልኳቸው አይደል? ቻላን ሀሳብ መስጠት አዎ በስርዓት ሚዩት ሀሳብ የሚሰጥ ብቻ። ስቴዲ ቀጥል፣ ሀሳብን ጨርስ። ምንድነው የምለው ያንን የተከዘ ኃይል አሁን እዛ የተደረገው ለማን ነው የሚጠቅመው የሚል ለአማራ ህዝብ አንደኛ ምዕራብ ትግራይ ለአማራ ህዝብ እየጠቀመም አይደለም። አሁን እዚህ ጋር የአማራ ህዝብ ተወካይ ነኝ ብለው የሚናገር ሰው ራሱ የአማራ ልጅ ነኝ የሚል ማስተዋል ያለበት ነገር እነዚህ የሰሊጥ ነጋዴዎች ነው መሬቱን እየተጠቀሙበት ያለው እንጂ የአማራ ህዝብ እዛም ሆነ በሰላም እየኖረበት አይደለም። ሁለተኛ እነሱ የሚሉትን የተከዘ ኃይል የሚሉትን ኃይል እዛ የቆመው ኃይል ከአማራ ልሂቃን እንኳን ተቀባይነት የለውም፣ ከህዝቡም ተቀባይነት የለውም። ከፋኖ ጋር እንኳን አብሮ መስራት የማይችል ኃይል ነው እዛ ያለው። ስለዚህ የተኛው ነው የአማራ ተወካይ? የተኛው ነው የአማራ ሐሳብም እኮ ራሱ የትግራይ ህዝብ ምን እያለ ነው? መሬቴን ተፈናቃዮች ይመለሱ፣ መሬቴን ይመለስልኝ፣ ሌላ ህጋዊ ፖለቲካል ጥያቄ ካለ በፖለቲካ መልክ ይፈታል እያለ ነው። አሁን አርሚ ስለሌለው ስለፈራ አይደለም። የትግራይ ህዝብ የራሱ ቲዲኤፍ የሚባል ጀግና የሆነ ወታደር አለው። እናቱና እህቱን ሲገደሉ አይቶ የወጣ ወታደር አይደለም። ይሄ ተከፋይ ወታደርም አይደለም። ተከዜ ዘብ ላይ ያለው ወታደር የብልጽግና ወታደር ነው፣ የሚከፈለው ወታደር ነው። አላማም የለውም። ፋኖ የሚባል ኃይል ለአማራ ታገላለሁ የሚል ኃይል አለ። እዛ ላይ ምንም አይነት ኮሜንት ማስቀመጥ አልፈልግም። የህዝቡ ምርጫ ከሆነ ህዝቡ ነው የሚመርጠውና ሌላው ነገር ግን ይሄንን ኃይል እንዴት ነው የሚወገደው የሚለው በኃይል ከሆነ የትግራይ ህዝብ ተከዜ ዘብ ያለውን የደመቀ ማን ነው የሚባለውን ወታደር ለማስወገድ ጊዜም አይፈጅበትም። ግን የሚያመጣው የፖለቲካል ቀውስ አለ። ምክንያቱም ኢትዮጵያውያን ማየት ያለባቸው አሁን ስለ ኢትዮጵያ ስለ ፋኖ ምናምን ብቻ ሳይሆን የኤርትራ ኃይል የሚደግፋቸው የአማራ ኃይሎችም አሉ እዚህ ጋር። ስለዚህ ነገ ጠዋት ሬብልስ ኢትዮጵያ ላይ ተፈጥረው ሌሎች ኃይሎች እንደ ሱዳንና እንደ ኤሪትራ ያሉ ኃይሎች በተለይ በአማራ ልሂቃን ድንቁርና ማለት ነው ቢኮዝ ይሄንን ወር እንዲነሳ መጀመሪያውም ትግራይ ጥቃት እንዲደርስባት ትግሬዎች እንዲገደሉ ጩኸታችንን ቀምተው አሁንም ሳይቀር ተከዜ ላይ ያለውን ህዝብ ተፈናቅለው እያለ እዚያ የተፈናቀለው የምዕራብ ትግራይ ህዝብ እያለ ህዝቡን ሳይሆን የሚጠይቁት እነሱ መሬት ቲፒኤልኤፍ ህወሓት የት ያለ ቲፒኤልኤፍ ነው? ቲፒኤልኤፍ ነው እንደ ስልጣን የያዘው ፌደራል መንግስት ላይ ቲፒኤልኤፍ አለ አሁን የለም። እነዚህ ጥያቄያቸው የትግራይ ህዝብ ጥላቻ እንጂ የፖለቲካ ጥያቄም አይደለም፣ የመሬት ጥያቄም አይደለም። ስለዚህ ምዕራብ ትግራይ ሰላም እንዲፈጠር ምንድነው ወሳኙ ነገር ከተባለ ተፈናቃዮች ወደ ቦታቸው ይመለሳሉ። የትግራይ መንግስት አሁን ቋሚ መንግስት የሚባል የለም። ስለዚህ መሬቱ ብዛታቸው ምን አይል ነው የተፈናቀለው? ከምዕራብ ትግራይ ብቻ ከ2 ሚሊዮን በላይ ተፈናቃዮች አሉ። በዛው ልክ ደግሞ በሺዎች ተገድለዋል፣ ባህር ላይ ተጥለዋል፣ እጃቸው ላይ ታስረው አይታቸዋል። ይሄ ዓለም አቀፍ የሚያውቀው ዓለም አቀፍ ዜናዎች አውታሮችና ዓለም አቀፍ ድርጅቶች የሚያውቁት ነገር ነው። ይሄን ክደህ የሚደረግ ግን ለትግራይ ህዝብ አስባለሁ የኦሮሞማ ኃይል ነው እየበደልን ያለው እያልክ ያንተ የምዕራብ ትግራይ የምትለውን ልጅ የምዕራብ ትግራይ ይምጡ ተፈናቃዮቹ ይምጡ እያለ ነው። ተከዜ ዘብ የሚባለው ጭራሽ ለአማራ ሳይወክል የሚወክለው ኃይል ሳይኖረው ምን አይነት ፖለቲካል ጌይንስ አለው የሚለው ነገር ይሄን ማስቀመጥ መያዝ አለባቸው እያስባለሁ። የአማራ ልሂቃን ድንቁርና እዚህ ጋር ነው ማብቃት ያለበት። የኢትዮጵያ ችግር የአማራ ልሂቃን ደንቆሮች ናቸው። አመሰግናለሁ። በስድብ ነው የጨረስከው? ኦኬ አመሰግናለሁ። ኖ ስድብ አይደለም። ምንድን ነው የምትለው? ይያዝና ቆይ አይደል አንተ አውርታልና ሌላ ሰው እንዲያወራ ሌላ ሰው መይሰው ሰላም ነው። እንዴት ናችሁ? ሰላም ሰላም ብያለሁ። ያው ፖይንቶች ዛሬ የምንነጋገርበት ከዛ ክራይስል ወይ ደግሞ ከዛም ሰርክል ውስጥ መውጣት የለብንም። ምንድነው የኢትዮጵያ ሰላም ሲባል በየቦታው በተለይ ምዕራብ ትግራይ ወደ ቦታ መመለስ አለበት። ከዛ ሁለት ተከዜ ዘብ መነሳት አለበት።
ተከዜ ዘብ የሚነሳበት ምክንያት ተፈናቃዮቹ ሲጠየቁ እኛ ብንመለስ ስጋት ነው አሁን ያለው። ያ ተከዜ ዘብ ነው ያፈናቀለን፣ ቀያችን ልጆቻችን ከዛ ያባረረው ተከዜ ዘብ የሚለውን ነው። ያ እስካልተነሳ ግን ያው ህዝቡ ቢመለስም ደህንነት ስጋት አለብን እያሉ ነውና ለኢትዮጵያ ሰላም እንግዲህ ለትግራይ በኩል ሰላም እንዲመጣ መጀመሪያ ምዕራብ ትግራይ ወይ ትግራይ ክልል ወሰን መከበር አለበት ነው የሚሉት። ይህንን በትግራይ ቴሌቪዥን ውስጥ አንዳንድ ግለሰቦች አነጋግረዋል። ሄዳችሁ ይሁ ዜና ምንድን ነው ክልላችን መከበር አለበት የሚለውን ያነሳሉ። አንተ እዚህ ጋር ትደግፋለህ ወይስ ትቃወማለህ? ቀጥል። እሺ አመሰግናለሁ። እንግዲህ ያነሳቸውን ነጥቦችም በደንብ አዳምጫቸዋለሁ። ሳዳምጣችሁም ነው የቆዩት ታች ላይ ሁኜ የምታነሳቸው ሀሳቦች ደቂቃ ከማድረግ በፊት በጣም ይቅርታ ቦንቱ መልስሻለሁ። ሲንዴ ቢሳ ኦኬ እሺ ቀጥል 3 ደቂቃ ነው ያለው። በተቻለ መጠን ደቂቃ እያየ ኦኬ ቀጥል። ኤክስቴንድ እንድታደርግልኝ ያው አጠቃላይ ስታነሱት የነበረው ነጥብ ለምሳሌ እነ ስቴዲ ግን ምናምን ያነሱት ሀሳቦች አሉ፣ ሌሎችም ያነሱት አሉ። አጠቃላይ እኔ እንዳንድ ፋኖ የምናገረው ነገር ቢኖረኝ ከዚህ የትግራይ ህዝብና የአማራ ህዝብ አብረው የሚሰሩበት መድረክ ቢፈጠር ደስ ይለናል። ግን ስለ ተከዜ ዘብ ያላቸው አስተያየት ማለት በትግራያኖች ወይም በቲዲኤፎች መካከል ለተከዜ ዘብ ያላቸው አገነዛዘብ ሱት ነው ብዬ አምናለሁ። ምክንያቱም የተፈናቀለ ህዝብ እንዲመለስ እንፈልጋለን። ግን ምን ያክል ነው የተፈናቀለ ማለት አስፈላጊ ነው። ደግሞ ገሎም አልሄድም ምናምን የሚባለው ነገር ስህተት ነው። መካይድራን ብቻ በቂ ነው። እሺ ማን ነው የሚታርክ? ገብርዬ የሚታርክ ከዛ ጋር የአማራ ህዝብ ከዛ ላይ የወልቃይት ህዝብ አልተበደለም አልተገፋም ማለት አይደለም። መካይድራ ላይ የሆነው ነገር ሁላችንም የምናውቀው ነው። አጠቃላይ በዛች 30 ዓመትና በ27 ዓመታት ውስጥ የወልቃይት ህዝብ የደረሰበትን ግፍና መከራ እናውቀዋለን። ያንን አንጎርጉርና አሁን ወደ ተሻለ ነገር እንንጣ። ይሄ ወደ ምዕራብ ትግራይ ምናምን የምትሉት ትናንት የኛ ነው ካላችሁ ከትናንት ባለፈም የኛ ነበረ። እንደሱ አይደለም። ግን ሁለቱ ህዝብ አብሮ የሚሰራበትን መንገድና በጋራ ተጠቃሚ የሆነበትን መንገድ ማስሄድ አስፈላጊ ነው። እንዳንድ ፋኖ ነው ሰው የተከዜ ዘብ በፍጹም አይነሳም። የአማራ ህዝብን እየጠቀመ ነው። የአማራ ህዝብ እየተጠቀመበት ነው። የአማራ ህዝብን ያለበት እየተከላከለ ነው ራሱ። ሰው አንተ ኃይል አደራጅተህ የማንን ህዝብ ነው አታለ የምትመጣው? የአማራ ህዝብ ነው አታለ የምትመጣው? የአማራ ፋኖ ነው አታለ የምትመጣው? እሱ በፍጹም የማይሆን ነገር ነው። ጀስት የተፈናቀሉ ህዝቦች መለስ አሁን ምን ያክል ተፈናቅሎ ነበር፣ ምን ያክል መመለስ አለበት፣ ይሄ ያስማማል። ምክንያቱም እኛ እንደ ሌሎች ጨካኝ የምንሆንበት የፖለቲካ እይታ ሆነ የሰብአዊነት ድርጊትም የለንም። ይምጡ ይኑሩ። አብረው ሲኖሩ የነበሩ ህዝቦች ናቸው፣ አብረው ይኑሩ። ግን አይ እኛ ከሌለንበት እኛ እነሱን አባረን እኛ ከሌለንበት ወይም ወደ ምዕራብ ትግሬ ካልተጠቀለለ ኖ ቀደምም ያማራ ነበር። በኃይል ወሰዳችሁት፣ በኃይል ተመለሰ። ጀስት ይሄ ነው ሪያሊቲው። ይሄንን አምኖ የሚቀበልና አብሮ ወደፊት ለመስራት የሚፈልግ ካለ የወልቃይት ህዝብና አጠቃላይ ሁሉም ነገር ተባብሮ የሚሰራበት መንገድ ከተፈጠረ የትግራይ ህዝብ ያንን ነው የፖለቲካ ስራ ዘርግተን መስራት የሚጠበቅብን። ጀስት ግን ይሄ የኔ ነው እሱ ዋጋ የለውም። ያንዱ ህመም ለአንዱ ለሌላኛው ሊገባው ይገባል። አማራ ይገባኛል የሚለው የትግራይ ህዝብ ይገባኛል የሚለው ነው። ሰው በዚህ ልክ ነው እንጂ የተከዜ ዘብ ማንንም አልገደልም አላፈናቀላችሁም። የተከዜ ዘብ የተፈጠረው አሁን ነው። እናንተ ገላችሁ ጨፍጭፋችሁ ካዳችሁ ብለ ዳግመኛ ለመምጣት ለመግደል ለመጨፍጨፍ ቲዲኤፍ በሚመጣበት ሰዓት ራሱን ለመከላከል ህዝቡ ተደራጅቷል። እኛ እንደ ፋኖ የተከዜ ዘብን በምን ነው የምንገመግመው? የተከዜ ዘብን የምንገመግምበት የራሳችን መስፈርት አለን። እንዴት ከተባለ ከብልጽግና ጋር እየሰራ እኛን እንደፈለግነ በሱዳን ቦርደርም ሆነ በተለያየ አቅጣጫው በሚንቀሳቀስበት ጊዜ ፈተና እንዲሆንብን እንፈልጋለን። በሌላ በኩል ግን ተመሳሳይ ነን። በአማራ ህዝብ ጥያቄና በአማራ የወሰን ማንነት ጥያቄዎች ተመሳሳይ ነው። ምንም የሚለየን የለም። ሰው የትግራይ ከዚህ ጋር የትግራይ ፖለቲከኞችና የትግራይ ምሁራኖች ደቂቃን ጨርሰናል። ትንሽ ኤክስቴንድ ታደርግልኛለህ? 2 ደቂቃ ኤክስቴንድ ታደርግልኛለህ? ኦኬ አንድ ደቂቃ ኦኬ አጠቃለው። አንተ የምትለው ተከዜ ዘብ መነሳት የለበትም። ትግራይ ከዚህ ወደ ወሰን ወደ ታሙ መለስ የለበትም። ህዝቡ ብቻ ይምጣ ነው የምትለው። ህዝቡ ግን እኛ የደህንነት ስጋት አለብን። ያ ኃይል ነው ያፈናቀለ ይወደል ጭራሽ የተከዜ ዘብ አላፈናቀለም። ያንንም እንኳን የተፈናቀሉ ህዝቦች ምን ያክል ቆይ ሚታርክ የተፈናቀሉ ህዝቦች
ምን ያክል ተፈናቅሎ ነበር የሚባለው ጥናት ተደርጎበት እነዚህ ልጆች ተመልሰው በሀገራቸው ላይ በኖሩበት ምድር ላይ እንዲኖሩ እንፈልጋለን። እንዲሳደዱ አንፈልግም። እንዲራቡ አንፈልግም። እንዲገላቱ አንፈልግም። ቀጥታ መተው መኖር ይችላል። ለዛ ደግሞ ኃላፊነቱን እኛ እንወስዳለን። የአማራ ህዝብ ኃላፊነቱን ይወስዳል። ማንም የሚነካቸው ነገር የለም። እኛ ራሳችን በተከዜ ዘመን ሆነ በፋኖ ሆነ አደረጃጀቱ ውስጥ የምናደርጋቸው እንቅስቃሴ አማራ ከተደቀነበት የሁሉና አደጋና ራሱን ለመከላከል የሚያደርጋቸው የትግል ስልት እንጂ ማንንም ከመጥራትና ማንንም ከማሳደድ አይደለም። ጀስት በዚህ ልክ ነው ልንፈትሸው የሚገባ እንጂ የአማራን ጥቅም አሳልፎ የሚሰጥ አማራም ሆነ ፋኖም ሆነ የተከዜ ዘብም ሆነ የለም። ግን እኛ ጥያቄያችን የተከዜ ዘብ ብልጽግና የፖለቲካ መጠቀሚያ ያደርገዋል ከሚል ፍርሃት እንጂ የምንም የሀሳብ ልዩነት አይደለም። አመሰግናለሁ። ኦኬ፣ እናመሰግናለን። ትግራይ ያለ ናይ ትግራይ ኦኬ፣ ቀጥል። ያ ዝም ብዬ ስሰማችሁ ነበርና በብዛት ተከዜ የሚሉትን የሚደግፉት በቃ ዛቻ ጉራ ነው፣ ሽለላ ነው። እዚህ ግባ የሚባል ሐሳብ ወይም አንድነት ያመጣል የሚባል ሐሳብ ምንም አልሰማሁላቸው። ሁል ጊዜ በኃይል ነው የወሰዱት፣ በኃይል መልሰነዋል ነው የሚሉት። ገባ? ከዛ የተፈናቀለ ገድሎ ጨፍጭፎ የተቀረውን ከጦርነቱ አምልጦ ሱዳን የገባ ሁሉ ወንጀለኛ ነው። የትግራይ ኃይል ተመናምነዋልና አቅም የለውም ስላሉ ነው አሁን በኃይል ነው ወሰድነው የሚሉት። ምናልባት የትግራይ ኃይል የለም ይሄንን የሚመልስ ብለው ስላሰቡ ነው። አይ እንደዛ አይደለም። እንደ ከዚህ በፊቱ ተሰባስቦ ከአቢም ከሻዕቢያም ልክ የአገር ወዳጆች መስሎ ተደምሮ ሸውዷቸው ስለገቡ ያን አቅም ስላገኙ አሁንም እንደዛ መስሏቸው ነው። አሁን ፖለቲካው እንደተቀየረ አያውቁም፣ አይረዱም። ሁሌ እንደፈኮሩ ነው። ይሄ ይዋጣላቸዋል አይዋጣላቸውም የምናየው ነገር ነው ለወደፊት ማለት ነው። ተወደደም ተጠላም ግን እኛ ዝም ብለን እያንዳንዱ የትግራይ ተወላጅ ያውቃል መሬቱ እስከየት እንደሆነ። አሁን ወልቃይት የሚሉት በጉልበት በኃይል ከሆነ ወልቃይት ላይ የሚቆም ትግል አይኖርም ከዚህ በኋላ የትግራይ ህዝብ ከተነሳ ማለት ነው። ወልቃይት አይደለም ጥያቄያችን፣ መተማ ዮሐንስ ድረስ እንመጣልሃለን። ጎረረህ ላይ ወልቃይት መተው እዛ ውስጥ ያለው የታጠቀውም ሲቪል ነኝ ያለውም ገድሎ አፈናቅሎ ነው የተቀመጠው። ጠቅላላ ወልቃይት ውስጥ ያለ የአማራ ተወላጅ ወንጀለኛ ነው። አንተ እንደምትለው ኃይል ከሆነ እንጠራርገዋለን። ከዛ በኋላ አሁን እንደምትለው ነው የምንለው። ወንጀለኛ ነበረ ነው የምንልህ። ገዳይ ነበረ፣ ገድሎ ነበር እዚህ የተቀመጠ በመሬታችን ነው የምንልህ። አሁን እያልከው እንዳለ ማለት ነው። ስለዚህ ተከዜ ዘብ የሚለውን ለኢትዮጵያ ወይ ለአማራ ወይ ለትግራይ ህዝብ ሊጠቅም አይደለም የተቀመጠው። ሰሊጥ ለንግድ ለሌቦች ጥበቃ ላይ ነው ያለው እንጂ ለወልቃይት ህዝብ የጠቀመው የለም፣ ለትግራይ ህዝብ የጠቀመው የለም። አብዛኛው ወንጀለኛ ነው። አሁን ነው የተቋቋመ የሚል ስም ተቀየረለት እንጂ ፋኖ ብሎ የገባ እኮ ነው። ሲያርድ ሲገድል ሰው በቁሙ አስሮ ወንዝ ውስጥ ሲከት የነበረ ነው። በማስረጃ ጠቅላላ ጄኖሳይድ ሲፈጽም የነበረ ነው። ትግርኛ የሚያወራ አማርኛ ለምን አታወራም እያለ በቪዲዮ የምናየው ሲቀጠቅጥ የነበረ ነው። አብዛኛው እናነጻቸዋለን እያለ ሲደፍር የነበረ ነው እዛ ያለው። ያ ደግሞ በጉልበት እንደገባ እዛ ይቀበራታል እንጂ እንደከዚህ በፊቱ ዝም ብሎ እየቀለድን አንኖርም ማለት ነው። ኦኬ ጠቅላላ በስደትም በሰው ሀገርም ያለ ትግራይ ውስጥ ወደ ትግራይ ውስጥ ሸሽቶ በመጣሊያ ውስጥ ያለ ከምዕራብ ትግራይ የተፈናቀለ በሙሉ በሰላማዊ መንገድ ከተመለሰ ያው ለወደፊቱ ኢትዮጵያ እየተወያየን አብረን እንኖር ይሆናል። አይታወቅም የሚሆነውን ነገር። ያን የተደረገ ወንጀል ከታከመ በምን መልክ እንደሚታከም አላውቅም። በቀላሉና በአጭር ጊዜ ሊታከም አይችልም የሰሩት ወንጀልና ግፍ ማለት ነው። አለበለዚያ በኃይል ካሉ ማለት ነው አንድም ይወጣ የለም። ከዛ አይደለም የታጠቀው እዛ በሰው ምድር ያለውን ይቀበራል ነው የሚነግርህ። ይቀበራል፣ ትጠፋላችሁ። አሁን እኮ ወልቃይት ራሱ ብንሰጣችሁ እኮ አዲስ አበባ የኔ ነው ብለህ ጦርነት መክፈት አይቀርም። ሁሉም የኔ ነው የኛ እንኳን አትልም እኮ እንደ ሀገር እኮ የኔ ነው። ወለጋ የኔ ነው የምትለው። አሶሳ የኔ ነው ብለህ ስንት 400 ቤኒሻንጉል እኮ ነው በአንድ ሌሊት አርደ ገድለ የጣልካቸው። የእናንተ ወንጀል ዝም ብለን እንትን ምንለው ምናልፈው አይደለም። 21ኛው ክፍለ ዘመን ነው ያለው። እያንዳንዱ እየተመዘገበ ነው። ልክ አባት ገድሎን ጨፍጭፎን እንደሄደ ተደባብሶ የሚቀር አይደለም። እኔ አንድ ጥያቄ ልጠይቅ እስኪ። ትግራይ አንድ ጥያቄ የምጠይቅ እንደው ትግራይ ህዝብ
አንዳንድ ሰዎች እንደሚያነሱ ነው። እውነት ምን አይል ወሳኝ ነው ለትግራይ ህዝብ ወልቃይት? ዝም ብሎ ለምሳሌ አንዳንድ ሰዎች የሚሉት ትግራይ ህዝብ ያንን መሬት አይፈልግም፣ የእሱ እንዳልሆነ ያውቃሉ። እነሱ ከዛ የተፈናቀሉት የሰው መሬት ይዞ ስለቆዩ ያውቃሉ፣ ከዛ ነው የሸሹት እንጂ አልነካንም ነው። ምን አይል ወሳኝ ነው የትግራይ ህዝብ ወልቃይት ጉዳይ ላይ ስለ ልቦና አውቆ ምን ይላሉ ብሎ ነው የሚናገረው። እውነት ከልብ ወልቃይት ጉዳይ የቀይ መስመር ስለሆነ ነው። እዚህ ጋር እስኪ እንዴት ነው ወልቃይት ምንም ነገር የትግራይ ህዝብ ህፃን ራሱ ብትጠይቀው አይደራደርለትም። ልንገርህ ኦኬ፣ እኔ እንደኔ ወልቃይ እቺ አሁን ያለችው ትግራይ ራሱ ቆርሶ ቆራርሶ ለስልጣኑ ሲል ያስረክበን ህወሓት ነው። ልንገርህ እስከ መተማ ዮሐንስ ነው። አንተ ዝም ብለን እኮ ራሱ በሌላ በኩል ሆነ እኮ ይሄ ወልቃይት ምዕራብ ትግራይ በሙሉ ጠቅላላ በየትንሿ መንደር ስሙ ብትጠይቅ አንድ የአማርኛ ስም አታገኝም። የሚገርምህ ዝም ብለህ እንኳን እንዴት ሆነ ብትላቸው እንኳን ምንም በቃ አሁን እነሱ በሚዲያ በፖለቲካ እስካሁን እየተነገራቸው የነበረ በጥላቻ እስካሁን በቃ እንደዚህ እየተባለ በየሚዲያው በምሩ ስለኖረ ነው እንጂ ምንም ያውቁት ተአምር የለም። ለምን እንደዚህ ሆነ ስሙ ድሮ እንዴት ነበረ ታሪኩ ራሱ ምንም አያውቁትም። ልንገርህ በቃ የኛ ስለተባሉ የኛ ነው በኃይል ነው የሚያምኑት የኛ ነው ካልሆነ በስተቀር በዚህ እስከ አልውሃ ምላሽ የትግራይ ምድር ነው። ግን ቆርሶ ዝም ብሎ ሰጣቸው ወያኔ። እስከ በረሃ ላይ አፋር ላይ የነበረ የትግራይ ይታወቃል። ቆርሶ እኛ የምናውቀው ነው በእኛ እድሜ ቆርሶ ሰጣቸው ለአፋሮች። በዚህም ራሱ ቆርሶ እስከ መተማ ዮሐንስ ምድር እንጠይቃለን ገና በንግግር ከሆነ ማለት ነው። በኃይል ከተጀመረም ያው ኢትዮጵያ የምትባለው ፈራርሳለች ደግሞ ትፈርሳለች ካልሆነ በስተቀር በኃይል ከተጀመረም የምንተወው ነገር የለም። ከዛ ሁሉ ግን በሰላም አንተ ያገልደገበለ ምክንያቱም አንተ ያነሳው እስከ ጎንደር ብላ አብዛኛው የትግራይ ፖለቲከኞች የኛ ወሰን ከአማራ ጋር ሳይሆን አማራ ጋር ድንበር የለንም ብሎ ይላሉ። አንተ አሁን የተናገርከው ተመሳሰለብኝና እስኪ ግልጽ አድርገው። እንዴት ድንበር የለንም ማለት አልገባኝም። አማራ ጋር እንዋሰንም ይላሉ። ምናልባት አትሰማም ይሆናል አንተ። አብዛኞቹ ብዙ ጊዜ ከአማራ ጋር እንዋሰንም ወልቃይትም የቅማንት ነው የሚሉት ያነሳሉ አልፎ አልፎ። ያ ነገር አንተም አልዋ ምላሽ ጎንደር መተማ ስትል በዛ በኩል እንግዲህ ቅማንት ነው አለው ነው የሚለው። ቅማንት ምናልባት ከዛ ጋር የተያያዘ ነገር የምታውቀው ነገር አለ ለማለት ነው። አማራ ጋር እንዋሰንም የሚለው ለምን አንው ከአፋር ጀምሮ እስከ እንትን ያለ ቅማንትም ቢሆን እኮ አማራ ተብሎ ነው የሚነገረው ያለው። ዛሬ አይሉም አብዛኞቹ አይሉም። ይሄንን ዛሬ አያነሱም። እኛ ቅማንቶች ነን የሚሉት እዚህ የሚወጡ አሉ። አዎ እነሱ ላይ ተቃልል ወደዛ ሌላ ፕሮግራም ይዘን እንመጣበታለን። ችግር የለውም። ያ እነሱ ላይ እርግጠኛ አይደለሁም። ግን አሁን ያለው ሁኔታ ግን ይሄ ዘብ ምናምን ተብሎ የተቀመጠው ወንጀለኛ በሰላም ቢለቅ ጥሩ ነው። ኢትዮጵያ እንድትቀጥል ከተፈለገ፣ አለበለዚያ ግን የሁላችን ጥፋት ነው፣ ኪሳራ ነው የሚመጣው ነው። ጨርሻለሁ። እናመሰግናለን። ኤርትራ ድረስ ነው አልዋሃል ምላሽ። እስኪ ጠይቆችን ብቻ እስኪ ኤርትራ ውስጥ ይገባል አልዋሃል ምላሽ። ዮሐንስ ኤርትራ ጋር አሁን ጥሩ ግንኙነት ነው ያለው። ሪያሊስቲክ አይመስለኝም። ሌላ ጊዜ እንመጣለን። አሁን በጣም አንገብጋቢ የሆነው የሚሉት ትግራይ ወንድሞቻችን 2 ሚሊዮን ህፃን አዛውንት ብዙዎቹ ተፈናቅሎ መሬት ላይ ነው ያለራል። ምናልባት እሱ ይሄ መሬት እንግዲህ በጊዜው የተፈናቀሉ ወደ ቦታ ካልመለሳችሁት ትግራይ ክልል የማይከበር ከሆነ እኛ እስከ ማለት ብዙ ታሪኮች ከመዘዝ ትግራይ ታሸንፋለች የሚለውን ነገር ነው ያነሳሱ። ኤርትራን ነፃነት ያከብራሉ። ያው አንተም እንደምትለው መታቆም። እሺ ታፕ ኮፒ ሊንክ ሼር አድርጉ። የማይነበብ ሂብሩ ነው የጻፈው። አቤት አቤት። አዎ ስም አይነበብ። ይቅርታ ቀጥል። አዎ ሂብሩ ነው የጌታ። አዎ ሂብሩ ነው። ለዛ ነው። ቀጥል። እሺ በጣም ጥሩ በጣም ጥሩ አመሰግናለሁ። እንግዲህ አጀንዳ የተነሳ በተፈናቃዮች ነው። ተፈናቃዮች አሁንም ቢሆን እንደኔ ሐሳብ እንደኔ ልብ ይመለሱ። ሲመለሱ ደግሞ ህዝብ ለህዝብ እንጂ ታጣቂ ለታጣቂ አይደለም። የትግራይ ኃይል ይግባ ከከዚህ ታጣቂ ይውጣ ይወገድ ሳይሆን
ታጣቂዎች ባሉበት የትግራዩም ባለበት ይህኛውም ከከዚህ ዘመን ባለበት ሆኖ እነዚህ የተፈናቀሉ ሰዎች ተነ ቤተሰቦቻቸው ይመለሱ ነው የምለው እኔ። እነዚህ ሰዎች ደግሞ ሲመለሱ ድሮ ጎረቤቶቻቸው የሀገራቸው ሰዎች ያውቋቸዋል። እንዴት ምን ሰርተው እንደሄዱ ወይም አባሯቸው ወይም ለራሳቸው ፈርተው እንደሄዱ እንግዲህ ከዚያው የተፈናቀሉትና የከከዚህ ሰዎች ናቸው የሚያውቁት። እና ስለዚህ እነዚህ ሰዎች መመለስ አለባቸው። ነገር ግን ወልቃይት ወደ ነበረበት ወደ ትግራይ ይመለሳል ማለት እንግዲህ የ30 ዓመት ጊዜ ሲቆጠር ተዛመ 70 ዓመት በአማራ እጅ ነው የነበረ እና የአማራ ህዝብ ተወካይ ሳይወክል በጉልበት ተነጥቋል። ከዛ በግርግር መልሶ ተረክቦታል። እና አሁን መንግስትና መንግስት ፈርሷል። የለም አሁን የኢትዮጵያ መንግስትም ፈርሷል፣ የውሃትም ፈርሷል። የውሃት ራሱ ተሁለት ተሰንጥቋል። የፌደራል መንግስት ራሱ ከአራት አምስት ተሰንጥቋል። ስለዚህ መንግስትና መንግስት ህዝብና ህዝብ መንግስት እርግጠኛው መንግስት እስተሚወክል ድረስ የተፈናቀሉ ሰዎች ይመለሱ። ይሄ አገር ይሄ ድንበር ባለበት አሁን ባለበት ይቆይ ነው የምለው እኔ። በቀረ ግን የትግራይ ኃይልን በኃይል ወስዳለሁ ታለ፣ የአማራ ኃይልን በኃይል ወስዳለሁ ታለ ልክ እንደ እስራኤልና እንደ ፍልስጤም እድሜውን ሲጋደልና ሲከሳከስ መኖር እንጂ ሰላም አያገኝም። አሁን እኔ ይልቀቅ ባልኩት አይደለም ህዝቡ አብሮ አሁን እንደዚህ ተከዜ ዘብ ብቻ ነው አልሁኝ እኮ ችግር ፈጠረው አይደለም። አይ ከከዜ ዘብን እኮ ወንድም ከከዜ ዘብን እኮ የወከለው ወልቃይትን ተነጥቀናል ብሎ ሲከራከር የነበረው የወልቃይት ኮሚቴ ነው ያቋቋመውና ያስታጠቀው የወልቃይት ኮሚቴ ነው። ዝም ብሎ ሌላ ሀገር መጥቶ አይደለም እንትን ያለው ያስታጠቀው። ይሄንን ያስታጠቀ ኃይል በመንግስት ደረጃ ሁሉ ታውቆ ሲከራከርበት የነበረ ሰውዬ ጎንደር ላይ መጥቶ አዳምጥ ምንድን እነ እስማኤል እነ ይስሐቅ አታምጥ። እሺ መጽሐፍ ቅዱስ ላይም የተጻፈው ጉዳይ ነው። አሁን ሌላ ነገሩን እዚህ ወልቃይት ጉዳይ ላይ አታመሳስል፣ የማይመሳሰል ጋር አታርጉ። ምክንያቱም ተከዜ ዘብ ብቻ ነው አሁን ችግሩ የሆነ። 2 ደቂቃ ጨምርልሻለሁ። እሺ በጣም ጥሩ ልመለስ። እሺ ወደ ከከዜ ዘብ ደግሞ ይልቀቅ ከተባለ እንግዲህ እንዴት አድርጎ እንደሚለቅ ራሱ ያውቃል። እኔ ይልቀቅ ብልም አይለቅም፣ ይቀመጥ ብልም አይቀመጥም። ራሱን አደራጅቶ ያለ ኃይል ነው። የውሃትም አሁን የመንግስትን መውደቅ አይቶ ታጥቂያለሁ ስታፍንጫ ይላል። እንግዲህ መጨረሻውን እናያለን። ዚያር ይሁናቸው ነው። እኔ ባልኩት አንተ ባልከው አይደለም፣ ዚያር ይሁናቸው። ነገር ግን ህዝብና ህዝብ ተማክሮ ቢተዳደር ይሻላል። ታጣቂ ኃይል ሳይሆን ህዝብና ህዝብ ይማከር፣ የተፈናቀሉ ሰዎች ይመለሱ ነው ምለው። በቀር ግን ወልቃይት እንደገና ወደ ምዕራብ ትግራይ ይመለሳል ማለት መንግስቱ ኃይለማርያም ድሮ ይናገር ነበረ። ቀይ ባህር ተለለች አንገት ተቆርጦ ሰው በህይወት ይኖራል ማለት ነው ይል ነበርና እንደዛ ሐሳብ ነው። ወልቃይት ይመለስ ብዬን ያላስብ መሰግናለሁ። እንግዲህ ተገዜ ዘብ የአማራ ልጆች ናቸው ብለህ ታስባለህ? እንግዲህ ወንዳቸው ኦሮሞ ናቸው ማናቸው? እንግዲህ ከሱዳን መጡ ወይስ ከየት መጡ? ከኬንያ ከሶማሊያ የት መጡ? እኔ ከየት መጡ የሚለው ጥያቄ ከጠየቅ ከየት ነው መጡ ብዬ ብጠይቅ እና ማን ናቸው ብለህ የምትመልስ እኔም የአማራ ልጆች ናቸው ተከዜ ዘብ ወልቃይት ናቸው። አማራ የሚባል ነገር አሁን ምዕራብ ትግራይ አማራ ነበረ የሚል ሰው የለም። እዛ ደግሞ አታገኘው፣ ጎጉል አድርገህ አታገኘው። ይሄ ነገር በኢትዮጵያ ፌዴራል ሲስተሙ ከፈረሰ ሁሉ ክልል ነው የሚፈርሰው። አማራ ክልል የሚለው ይፈርሳል፣ የኦሮሞ የሚል ይፈርሳል። በሙሉ ያለው የኢትዮጵያ ፌዴራል ሲስተም ይፈርሳል። ከዛ ከፈረሰ እናየዋለን ሲስተሙ ማለት ነው። ይሄ የኢትዮጵያ ሲስተም የኢትዮጵያ ያለው ፌዴራል ሲስተም ካልፈረሰ የትግራይ ብቻ ነው የሚፈርሰው የሚባለው ነገር ይሄ ዝም ብሎ ድንቁርና ለጊዜው በአማራን የኢትዮጵያ መንግስትና የተለያየ ሀገር እና የኤርትራ ሀገር ወደ ደቂቃ ጨምርላ። በጣም ይቅርታ። እዚህ ጋር ሰዎች ስህተት ይሰራሉ። ምንድነው መሰለህ ክልል ፈረሰ ማለት እዛ የነበሩ ህዝቦች ይፈናቀላሉ ማለት አይደለም። የሀገሩ ባለቤቶች እዛው ናቸው። አሁን ግን ወልቃይት ላይ ህዝቡ ተፈናቅሎ አንድ ወጥ እየተደረገ ነው የሚባለው። ክልል ቢፈርስ ታግለ ነገ ክልልን ትመልሳለህ።
ችግር የለውም። ያ ህዝብ ከዛ ከጠፋ ግን ልክ ፍንፍኔ ላይ እንደተደረገ መመለስ አችልም። አሁን ክልል በእንትን ላይ ብቻ ነው ማለት የምታፈሰው በኢትዮጵያ አወቃቀር። ግን ህዝቡ ከዛ ቦታ ካፈናቀልኮና አንድ ወጥ የሆነ ተናጋሪ ካደረግከው ግን መልሰህ ታግለህ ክልሉን የምታመጣ ከሆነ ያን መሬት ማግኘት አችልም። ይሄን ማወቅ አለብን። ሁለት ደቂቃ ረፍ እኔ የምልህ ያለሁት መሰለህ እኔ የኢትዮጵያው ነው ተዋቸው የተከዘዘብ የሚለው እዛ ይቆይ ችግር የለውም። ምንም እናያዋለን በጊዜው እናያዋለን ማለት ነው። እዛ ይቆይና እዛ ያለው የሰው ቤት ይዘው ያለው እዛ ይቆይ እናያዋለን ማለት ነው። እኔ የምልህ ያለሁት ግን የኢትዮጵያ መንግስት ኢትዮጵያዎች ማወቅ ያለበት የትግራይ ህዝብ በክልል ማለት ነገ ማለት ነው ለኦሮሞ እኔ ጥያቄ ለኦሮሞ ህዝብ ለደቡብ ህዝብ ጥያቄ ያለኝ ማለት ነው። ነገ የሆነ ነገር ከመጣ በእነሱ ነገ ወልቃይት ከወሰዱት ራሱ አንድ ወንድሜ የትግራይ የሚለው የተናገረው ነገር አለ። እነሱ አዲስ አበባ የኛ ነው የሚሉት፣ ወለጋ የኛ ነው የሚሉት፣ ደራ የኛ ነው የሚሉት፣ ሌላ መተከል የኛ ነው የሚሉት። ሌላ በዛ ነገር አያርፉም። ይሄ ነገር ሲከተሉት የትግራይ ህዝብ ደግሞ አልደግፋቸው ይችላል። አሁን እንደሚደግፉ ያለው አሁን ለትግራይ ህዝብ የሚጨነቅ የለም። የኢትዮጵያ ፌዴራል ያለው ሲስተም ማለት ነው። ሌላ ብሔርና ብሔረሰቦች መጨነቅ ነበረባቸው። ክልሉ እንዴት ብሎ በህገ መንግስት ነው መሆን የለበት። ጥያቄ ካለው አንድ ሰው ጥያቄ መመለስ ነው ያለ በህገ መንግስት። እኛ አሁን ጥያቄ አለን እንዳለው ክስታመተማ ዮሐንስ አለውሃ ምላሽ የሚለው የትግራይ ነው የነበረው። በአፄ ኃይለ ሥላሴ ተቆርሶ ነው። እነዚህ ሰዎች መንበብ አይችሉም። በቃ መናገር ይሄ አንድ ትግራዋይ አንድ ዞር እንኳ የማያውቁ ሰው አንድ የአድግራት ልጅ አንድ ትግራዋይ ይሄ ምዕራብ ደመቀ ዘውዱ እንኳ ዞሮ አያውቁም እነሱ። በቃ በእነሱ ሲስተም ከሄደ አንድ ጥያቄ ልጠይቅህ። የኔን ትወስዳለህ? የኔን ትወስዳለህ? ጊዜው ይሄ ነገር እነሱ አንድ ደመቀ መኮንን ከህወሓት ጋር የተጣላ ሰው እዛ ሄዶ ምዕራብ ትግራይ ስለሸፈተ የትግራይ ህዝብ እንደዚህ ተደርጎ የኢትዮጵያ ህዝብ ቆሞ ዝም ብሎ እየሰማ ነው ያለው። ይሄ ስህተት ነው። ነገ እነዚህ ሰዎች አያርፉም። እነዚህ ሰዎች ደግሞ የሆነ ማህበረሰብ የሚወክሉት ማህበረሰብ የላቸውም። አማራ የሚባል ክልል ደግሞ መለስ ዜናዊ ያመጣው ነው እንጂ አማራ ብሎ የሆነ አሁን የሚሉት ያለው አካባቢ ምንድነው የጎንደር ክፍለ ሀገር የነበረ ነው። የጎንደር ክፍለ ሀገር ሊውሉ አይፈልጉም። ለምን አማራ ይከፋፈላል? ያ በዛ ነገር ሊሞጡልት አይፈልጉም። እኔ የሚሉት ግን ለኢትዮጵያ ህዝብ የትግራይ ህዝብ ለጦርነት ፍላጎት ሳይሆን መሬቱ መመለስ ግዴታ ነው። ማንም አሁን የተወለደ ልጅ ከጠየቀ ራሱ መሬቱ አይተውም። የፍልስጤም በለው የእስራኤል በለው የምንም በለው የትናንትናው አይመለስም። ዛሬ ሌላ ነው። ዛሬ ሌላ ነው። አሁን ያለው አሁን ያፈናቀልከው ወደ ሱዳን የለቀቀው አሁን የ18 ልጅ ከዛ በላይ ሆነዋል። ይመጣልብሃል። ወደዛ ታጥቆ ነው የሚመጣው። የሱዳኑ ታጥቆ ነው የሚመጣው። ከፈለክ ግብፅ ወለው የፈለከ ታጥቆ ነው የሚመጣው ወደዛ ማለት መሬቱ ለመመለስ ማለት አይተውም። ዝም ብለህ አንተ ስላወራ እሱ የታጠቀ ነው ያለው። እኛ እዚህ ሚዲያ ልናወራ እንችላለን፣ እዚህን እናወራ እንችላለን። አንተ ያፈናቀልከው ታጥቆ ይመጣልሃል። ይሄ ነገር እንዳይሆን ግን ከመሬቱ ተከዘዘብ የሚባለው መውጣት ነው ያለበት። አመሰግናለሁ። ተከዘዘብ መውጣት ነው ያለበት። አሁን እንዳጠቃቀሉ የትግራይ ፌዴራል ሲስተም ግን ዋናው እኛ ይዞት ያለው አብይ መህመድ እንደያዘው ነው እኛ የምናውቀው። ከፍተኛ ስጋት ላይ የምትወርቁበት ዘመን የሚመጣው ወልቃይት ምዕራብ ትግራይ ተብሎ የሚቀጥል ከሆነ ስለሆነ የፌዴራል መንግስት በከፍተኛ ሁኔታ ወልቃይትን መጠበቅ አለበት። ካልሆነ ለተወሰነ ለ5 ዓመትና ለ10 ዓመት በመከላከያ ስር ነው መተዳደር ያለበት ሪጅኑ እንጂ በጉልበት ያንን መሬት ወስዳለሁ ማለት አይቻልም። ዛሬ የአማራ ህዝብን ምትመታው አይደለም። በከፍተኛ ሁኔታ የታጠቀ የተደራጀ ጥቅሙን የሚያውቅ ኃላፊነትና ግዴታውን በሚገባ የሚያውቅ ነውና በጦርነትን መተዋለን። ትናንትና ታዝላችሁ መጥለው በዛ በኩል ያለውን ፎርስ በጦርነት አትችለው። በ30 ደቂቃ እኮ ነው ወልቃይትን ጥላችሁ ብልጽግና ትግራይ ነው። ቆይ ሀሳብ ይጨርሷል። ኦልሬዲ 3 ሰከንድ ብቻ ነው የቀረ። ያሬድ ድሮን እንግዲህ ኦፕሬት የሚደረግበት ወልቃይት ላይ መተከል አለበት
ትልቅ ኃይል አልክና ሶቪየት ህብረት ታውቀዋለህ? ታሪኩ ዩጎዝላቪያ የታጠቁትን መሳሪያ ታውቀዋለህ? ዩጎዝላቪያን ከመበታተን አላዳንም ታውቀዋለህ? በዚህ ሁኔታ ህዝቦች መካከል የሚያለያይና ዜጎችን የሚጮቅን የአንዱን መሬት አንዱ ጋር አስገብተ በህዝብ መካከል መሳሪያ ብቻ በመታጠቅ እንደዚህ አይነት ጫወታ መጫወት ለኢትዮጵያ ሰላም ያመጣል ብለህ ታስባለህ? አሁን አንተ ቆሞ ነው ዩጎስላቪያ ስትበታተን ቆሞ ነው የተመለከቱት። የታጠቁት መሳሪያ ግን ለዓለም የሚያሰጋ ነበር። አንተ አሁን ለምንድን ነው በመሳሪያ የምትተማመነው? ደርግ ምንድን ነው? ደርግ ላይ ምንድን ነው የደረሰው? ደርግ በጣም በአፍሪካ ትልቅ ኃይል ነበረ። ያ መሳሪያ ግን ደርግን ከመጣል ምንም አላዳንም። ደርግን የጣለው ባይ ዘ ዌይ የሶሻሊዝም በዓለም ላይ መውደቅ ነው። መንግስቱ ኃይለማርያም እኮ ጎርባቾቭ መጥቶ ይሄንን ሶሻሊዝም አስወግድ ዓለም አሁን ደርግ ስለ ደርግ እንድታወራ አይደለም፣ በአጠቃላይ ውስጥ ገብተህ እኔ በተናገርኩት ላይ ትንታኔ ማብራሪያ እንድሰጥ ሳይሆን ኢትዮጵያ የምትፈርሰው የህዝቦችን ፍላጎት ያላማከለ ነፃነት የሌለ ለህዝብን በማፈን የሚደረግ ነገር የለም። ገባ? ስለዚህ አንተ አሁን ተከዜዘብ ተነስቶ ቆይ አይደለም ኦልሬዲ ደቂቃ ስለጨመርክ ነው። ተከዜዘብ ተነስቶ አሁን የመከላከያ እንግዲህ ኃይል ነው ብለሃልና ያ የተፈናቀሉ 2 ሚሊዮን ህፃናቶች፣ አዛውንቶች ወደ ቦታ ተመልሶ ትግራይ ክልል ወሰን ተከብሮ ሰላም መጣ። ትግራይ ክልል ሰላም መጣ ማለት እኮ አማራ ክልል ሰላም ይሆናል፣ ኦሮሚያ ክልል ሰላም ይሆናል። ዋነኛው ባህር በር በሰላም በኤርትራና በትግራይ መካከል ሰላም ይፈጠራል። ስለዚህ ያ ወሰን ወደ ቦታ ቢመለስ ምኑ ጋር ነው የምትጎዱት እንደ መንግስት? ይልቁን ይህንን ካርታ መሀል ቁጭ ብላችሁ ባትጫወቱስ? ኤኒዌይስ አንድ ደቂቃ ሀሳብን ስላቋረጥኩ አንድ ደቂቃ። በዛ በኩል በርካታዎችም ተገሏል። የወልቃይትን ጉዳይ የሚያነሱ አማራዎች ከ1983 ዓመተ ምህረት ጀምሮ የጅምላ መቃብር ማዕት ነው የተገኘው። ፌር መሆን ያስፈልጋል። እዚህ ጋር አሁን ያለውን ፖለቲካ አይደለም ማየት ያለብን። ይሄ ቦታ መልሶ በምዕራብ ትግራይ በኩል የሚወድቅ ከሆነ እመነኝ ኢትዮጵያ ውስጥ ከፍተኛ ችግር ነው የሚነሳው። እኔ ለዚህ ያዳላ መንግስት እያልኩ አይደለም። ፌርነስ የሚባል ነገር አለ። ይሄ እኮ አዲስ ጥያቄ አይደለም እኮ የወልቃይት ጥያቄ ባለፈው 7 ዓመት የተነሳ ጥያቄ እኮ አይደለም። ከ30 እና ከ35 ዓመት በፊት የነበረ ጥያቄ ነው። በርካቶች መስዋዕትነት ከፍሏል፣ ተሰደውበታል። እንደተከበበ አይረዳህም? ያረድ እንደተከበበ እኔ አሁን ኢትዮጵያ የመፍረስ አደጋ የሚገጥማት እኔ የምር ነው የምነግራችሁ። የሚታየኝ ወልቃይት ምዕራብ ትግራይ ስር ከሆነ ኢትዮጵያ የምትባል ሀገር ላትኖር ትችላለች። ለኢትዮጵያ የሚባለው ስቴት የሚያዋጣው ራሱ ነው። ምናልባት እንኳን በህገ መንግስቱ መሰረት ወልቃይት ወደዚህ ይመለስ ከተባለ ከፍተኛ ችግር እንደ ሀገር ይደርስብናል። ስለዚህ ሀገር እንዲፈርስ ማንፈልግ ከሆነ ወልቃይት በአማራ ስር መቀጠል አለበት። ምናልባት በአማራ ስር እንኳን ችግር ቢመጣ ወልቃይት አዲስ ክልል ተሰጥቶት መከላከያ ወይም ፌደራል መንግስቱ ነው ወልቃይት ማስተዳደር ያለበት። እናመሰግናለን። ኦኬ እናመሰግናለን። ታፕ ኮፒ ሊንክ ሼር እንደ ኢቱ ታች ላይ ያለማቋረጥ ጣቷ እስከ መቅላት ድረስ ነው የደረሰውና እንደሷ ታፕ አድርጉ። ኮፒ ሊንክ እያደረጋችሁ አዳምጡት። ለአማራ ህዝብ ያዘነ አስመስሎ ሌላ ፖለቲካ እየሰራ ነው በሱ ቤት። አሁን እንዳልከው መልሰለታል፣ ግን ተገቢ የሆነ መልስ ልንገረው። አሁን ድሮን ብታሸክመው ምንም ብታረጋው የዛ ወልቃይት ያለው አብይ እስከነ ድሮኑና እስከነ 13 ሀገሮች ገብቶ ምን እንደደረሰበት መቀሌ ውስጥ ያየው ነገር ነው። ስለታጠቅ አይደለም፣ አላማ ሊኖርህ ይችላል። ምትሞትለት ምትዋጋበት አላማ ሊኖርህ ይችላል፣ ሊኖርህ ይገባል። ገብቷል? ስለታጠቅ ድሮን እዛ ስላስፋፋ ምናምን አይደለም። እንደዛ አድርገ ኢትዮጵያ አታስቀጥላትም። እንደውም አሁን የምትለውን ካደረገ አብይ እድሜው ያጥራል ነው የሚነግርህ። ወልቃይት ካልመለሰ እኮ አብይ ይመታል እኮ ይመታል። አሁን በቅርቡ ምን ቀልድ ነው እንዴ? እስካሁን ይሄን እየተሸወደ ያለ ራሱ እያማከሩት ያሉት ገደል እየከተቱት ነው። ወልቃይት ካልመለስክ ትቆያለህ የሚለውን ነገር ይህ በጣም እድሜው እያሳጠረ ነው። አብይ የሚባለው 4 ኪሎ የተቀመጠው ወልቃይትን እስካልመለሰ ድረስ በአጭር ጊዜ ጦርነቱ ራሱ ወደ አዲስ አበባ ሊሆን ይችላል። ወደ 4 ኪሎ ራሱ የሚያነቃንቀው ሊሆን ይችላል ጦርነቱ። አንድ ጥያቄ አሁን ከዚህ በፊት አጼ ምኒልክ 2 ትግርኛ ተናጋሪ በ2 ከፈለ ነው የሚባለው። አሁንም በወልቃይት በኩል 2 ትግርኛ ተናጋሪ በ2 የከፈለ ነገር አይመስልም? አብይ አይመሳሰልም?
እንደዚህ አይነት ቁማር እኮ እየተጫወተ ነው። ክልል እሰጣችኋለሁ እንደዚህ ያደርጋለሁ። ምን ትግራይም እኮ ለሁለት ለመክፈል እኮ ጥረት አድርጓል እኮ ወልቃይት ብቻ አይደለም። አሁን ልክ እንደ ሱዳን እኮ ተጋሩን እርስ በርስ አዋግቶ ስልጣን ላይ ለመቆየት እኮ እያደረገ ነው። ትናንትና ቲዲኤፍ የነበሩ እኮ ናቸው አሁን የኢኮኖሚም የምንም ያለው የትግራይ ውስጥ ያለውን ችግር ተንተርሶ ድጋፍ እያደረገ እኮ እያሰለጠናቸው ያለ እኮ ትግራይን ለመጥቀም አይደለም ወይ ኢትዮጵያ ለመጥቀም ብሎ አይደለም፣ ለስልጣኑ ነው። እኛ እንኳን ትግራይ ውስጥ ያለ ስርዓት እንኳን በዛ ምክንያት የትግራይ ህዝብ እንደወደቀ እንደከሰርን እንኳን ብናቅ ከውጪ የሚደረገው ነገር ግን ለትግራይ ይጠቅማል ብለን አናስብም። አዎ ማለቴ ለምንድን ነው ይሄንን ያልኩ መሰለ? አብዛኛው ሲነሳ እዚህ ቤት የተለያየ ሀሳብ ስለምሰማው ነው። እና አፄ ምኒልክ ሁለት ትግራይ ተናጋሪዎችን በላይ በትግርኛ ትግራዩን ኤርትራ ውስጥ የሚኖሩት በሁለት ከፍለዋል የሚለው ትችት ያነሳሉ፣ ቅሬታ። አሁን ደግሞ ወልቃይት እንዳለ ትግርኛ ነው የሚናገሩት። እሱ እንዴት እንደሚናገሩ እዛ ውስጥ አልገባም። ይሄ ቦታ ተቆርጦ ወደ ሌላ ቦታ ሲሄድ ወደ ሁለት የተከፈለ ነገር አይመስልም? ያሰው እንደዛ ነው። ሐሳቡማ እንደዛ ነው። አሁን እንደዛ የሚሉት ምን መሰለህ? ምኒልክ ትግራይን ለሁለት ከፍለዋል የሚባለው ከፍሎታል። ኦፍ ኮርስ ኤርትራና ትግራይን ለሁለት ከፍሎ ጭራሽ ኤርትራ ደግሞ ተገንጥሎ እንዲሄድ አድርጓል። ገብቷል? ይሄ ለምንድን ነው? ለግዛት እንዲመቻቸው ነው የሚያደርጉት። አንድ ላይ ቆነ ምን አንድ ስሙ ረስቼዋለሁ እንጂ መጋቤ ማን የሚባል ሰውዬ ነው ከጦርነት በፊት አይተው ከሆነ የእግዚአብሔር ጦርነት ሁለቱም ትግርኛ ተናጋሪዎች ለየብቻቸው ገነጣጥሎ አስቀመጠልን፣ አንድ ቢሆኑ እኛን ጠፋ ነበረ ብሎ የተናገረ አሰምተዋል? የሱን ንግግር መምህር ገብረ ኪዳን አንድ ጊዜ ላግዘው። መምህር ገብረ ኪዳን አዎ፣ ቆይ ዲጂታል መሀል አትግባ። ያው ዲጂታል በጣም እሳት ለብሰ እሳት ጎርሰህ ስለምትናገር ዲጂታል ቲክቶክ እባክህ ዲጂታል ቀንስ ብሎ እያለ ነውና፣ ቆይ ዲጂታል መሀል አትግባ። ይገባኛል ያንተ በጣም ጉዳት፣ የህዝብ መበደል፣ ጊዜ መሰጠት እንደሌለበት ይገባኛል። ዲጂታል ጨርስ፣ ሀሳብን አጠቃለው። ያ እና እንደዛ አድርጎ አሁንም እያደረገው ያለው እንደዛ ነው ነው የሚነግረኝ። ትግራይ እርስ በርስ አታግሎ መቆየት፣ አንደኛ ትግራይ ለሁለት እርስ በርስ ከተዋጋ እቆያለሁ ብሎ ነው የሚያስበው 4 ኪሎ ያለው ሰውዬ። ሁለተኛ ደግሞ እየተጠቀመባት ያለች ካርድ ያቺ ወልቃይት እነሱን እያጠናከረ ምናምን ጦርነቱ አማራና ትግራይ ላይ ለማድረግ ነው ጥረት እያደረገ። ግን አብዛኛው የአማራ ነቅቷል። አሁን የብልጽግና ካድሬዎች ናቸው መጥተው ስለ ወልቃይት የሚቆረቆር እንጂ አብዛኛው የአማራ ህዝብ ሊጠቅማል የሚለው ፋኖ በለው ምነው ትክክለኛ የሚዋጉት እኮ ወልቃይት አይደለም ጉዳያቸው። አብይ እየገደላቸው ያለ በድሮን ህዝቡ እየጨፈጨፈለት ያለ ነው እነሱ የሚያሳስባቸው። በዚህ ሰዓት የሚያሳስባቸው ወልቃይትን አይደለም፣ ያለ መሬታቸው ሌላ ነገር እኮ መናገር አይጠበቅብም። የሚገርም ነገር ተከዜ ዘብ የሀቢይ ኃይል ነው፣ ትልቅ ኃይል ነው በዛ ያለው። ያ መነሳት የለበትም የሚል አብይን ለመጣል ልታገራለሁ ብለኝ እኔ አላምንም በፍጹም። እኔ ላሞኝ አይነት ነገር ነውና ኤኒዌይስ ሐሳብን አጠቃልለው ወደ ሌላ እንድንሄድ እነ ገብርዬም ውስጥ ስላሉ ገብርዬ ምን መሰለ ኢትዮጵያ የምትድነው ድሮን እዛ ስለተከልክ ምናምን አይደለም። ይሄ በህገ መንግስቱ የተባለውን በህገ መንግስቱ ክልሎቹ በቋንቋቸውም እስካሁን በነበረበት ወደ ታሪካዊ ግዛቱ ተመልሶ ከዛ በኋላ ውይይት ሲያስፈልግ በውይይት የሚሆነውን ነገር ነው። በኃይል ነው የያዝነውና የሚመለስ ነገር የለም ካለ በኃይል ይመለሳል። ይሄ ደግሞ አይጠቅመንም። እንዳልከው እንደ ዩጎዝላቪያ ትሆናለች። በእርግጥ ቅርብ ላይ ነው። እንደውም ዩጎዝላቪያ እኮ ብዙ የሚያስተሳስር ነገር ነበረባቸው። እኛ ምንም የሚያስተሳስር ነገር የለንም። ድንገር በቋንቋ እንገናኝ፣ በከለር እንገናኝ፣ በታሪክ እንገናኝ። እንዴት ሀገር እንደሆን ራሱ እኮ አንዳንዴ ያሳስበኛል። በጣም በቀላል ነው የምንበታተነው። ገብቷል? ተበታትነን ያለ ነው ሲጀመር። ብዙ ጊዜ እየወሰደ ነው ሁሉ ምንድነው? ስለዚህ ትግራይ ከትግራይ የሚነሳ ማለት ቀላል እንዳይመስላችሁ፣ እውነቴን ነው የምልህ። ምንድነው ግልጽ የሆነ አቋም ነው ያላቸው፣ ግልጽ አቋም ቀጥታ። ለዛ ነው በአብዛኛው ይሄንን ሀቅ መራራ እንደሆነ ያውቃለሁ። ግን ለቀጣይ ነው፣ ለአሁን አይደለም። አሁንም ጣልቃ አትግቡ። አዎ
አሁንም ውጊያ ተከፍቶ ትግራይ ቢያሸንፍ አሁን ቅድም ትፈክሮ የነበረችው ማር ምትባል ምን ትላለች? ተከዜ ካለፋችሁ የሚሉ አሉ አንዳንድ ማለት ነው። እኔ በጣም ነው የሚገርመኝ እናቴን የትግራይ እኔ በፉከራ ሳይሆን እኔ ወልቃይቴ ነኝ። ከሁለቱም እየተጎዳሁ ነኝ ምኖረው ማለት ነው። አንዱ ሲመጣ ይጎዳኛል፣ አንዱ ሲመጣ የወያኔ ደጋፊ ነሽ፣ አንዱ ትግራዋይ ሲመጣ የፋኖ ደጋፊ ነሽ ተብዬ የምቀጠቀጠው ነው በሁሉም አቅጣጫ እና እኔ ግን እንዳንዱ ወልቃይት ክልል ቢያደርገው መንግስት ምን ሆኖ ነው የተኛበት? ሁለቱም እንዲያርፉልን የሁለቱ ሽማክ ከምንሆን ነው። ሁለተኛ ደግሞ በጉልበት እናሸንፋለን። ሰላም እረፊ ተይ፣ አንቺ ዝም ብለሽ አዳምጭ። ይሄንን ሐሳብ ሶስተኛ አካል እንዲፈጠር ለምን ለኔ የማሰጠኝ ግን ሶስተኛ አካል ወቤት አረባክ እንደገና ደግሞ በጉልበት እናሸንፋለን ብላ ነበረች ቅድም የወጣችው ማር የምትባለው በጉልበት እስቲ አብይ አህመድ ይሄን ሰራዊት ሁሉም እዛ ያለ ሺሾ ሰራዊት ስንት ክፍለ ጦር አስወጥቶ እንዲያውም ዶንበሩ ቢያስጠብቅ በቃ ሁለቱም ይግጠሙ ቢባል እኮ ማን አሸናፊ መሆነ መቼም የኢትዮጵያ ሕዝብ አይኑ ያወረ ራሱ ያውቀዋል። እንኳን አንድ ክልል አማራ ክልል ትግራይ ክልል ገጥሞ እኔ ቅድም ብያለሁ 10 TDF በቂ ነው። ወልቃይት ማስመለስ 10 TDF ያው ዘራፍ እያሉ ነው የኛዎቹ ማዛ ወልቃይት የሚመጡት ዘራፍ እያሉ ዛር ማደጋጫ ካይቀራሉ ማለት ነውና ከትግራይ ጋር በጉልበት አትዋዳደሩ ተው። እኔ ግን እንደ ወልቃይት ክልል ቢሆን እናንተ አሁን የሚዋዳደሩ የሚፈክሩት ያሉት በቃ ብልጽግና ስለያዘው አብይ አህመድ ስለያዙ አብሮ ብሔር ብሔረሰብ ሰራዊት ስላለዛ በቃ አንድ ክልል ናትና ሙተዋል አንድ ነጥብ ሲባል በቃ ያለቅነን ይመስላቸው። ትግራዋይ ማለት ከባድ ሰፊ ተጽዕኖ ፈጣሪ ነው እነሳለሁ ካለ ማለት ነው። አንድ ቲክቶክ አንድ ትግራዋይ እንኳን ቢጎዳኛ ቲክቶክ ዋጭዋጭ ነው የምናረገው። እናንተ ግን አሁን የአማራ ህዝብ እንደዚህ ነው የሚሰማችሁ የለም። ፕሪቶሪያ እኮ አብራችሁ ተዋግታችሁ አብይ አህመድ ንቃችሁ ፕሪቶሪያኛ ነን ሻዕቢያና የአማራ ክልል ምናምን ፕሪቶሪያ አላስገባችሁም። እንደ ሰው እንኳን አልቆጠራችሁም። ይሄን ደም ሁሉም ከፍላችሁ ምንድነው ያለ አብይ አህመድ ፋኖ ዘራፊ ነው ከኋላ ሰራዊት እየገደለል እየዘረፈ ነበር ነው ያላችሁ። ምስጋናም እንኳን አላገኛችሁ። ወልቃይት ደግሞ የአማራ ነው ወሰድ ነው መቼ ወሰድከው? ሰላም አንድ ደቂቃ ይቀርሻል። መቼ ወሰድከው? ወልቃይት እሺ ቴንኪው ወልቃይት ማንም አልወሰደም። ፌዴራል ራሱን ይዞት ያለ ደመቀ ዘውዱ ደግሞ የሀገራችን ልጅ ነው የወልቃይት ሰው ነው። ይምራ ችግር የለብንም። እኔ ችግር የለብኝም እንደራሴ ማለት ነው። ደመቀ ዘውዱ ይምራ እኔ አብሮ እየተወለደ ነው ቤተሰቤ ነው እና ቢመራ ደስተኛ ነኝ የወልቃይት ሰው ስለሆነ። አለዚያ በአማራ ክልል የለም። አሁንም መንግስትም አሁን ብንቀራረብ ብንታረቅ ይሄን ፕሪቶሪያ ባያፈርሰው ህወሓት የሚባል ወንበዴ መቀሌ ያለው ዳይም ቀጥታ ወደ ትግራይ የትግራይ ኃይል በጣም ነው የሚፈለገው በፌዴራል ከሚገርማችሁ ነገርና አብይ አህመድ ይፈልገናል። እኛ ደቂቃ እናስመልሳለን ቢፈልጉ ማለት ነው። የኛዎቹ ወንበዴ ግን እምቢ ብሎ ነው እንጂ ብንስማማ አብይ አህመድ ፈለገ ግልብት ብሎ ሳትጨርሰሻል። ሰላም ሳትጨርሰሻል ወደ ትግራይ ይሰጣልና አመሰግናለሁ። ተረጋጋ። ቀጥሎ ዋሌት የሚባለው ሰውዬ ነው። አንድ ሰው ጣልቃ እንዳይገባ አስወርድሃለሁ። ጣልቃ ከገባ ዋሌት ወረደ እንዴ? ኦኬ። ቀጥሎ ማን ነው የሚናገረው? ከጎንደሬ ማን ነው? ማን ነው? እኔ ነኝ ወንድሜ። እስካሁን አልሰጠኝም። እኔ ተከዘ ሸገር ስላለው ኔትወርክ አይሰራም። ኦኬ። የተከዘ ሸገር ቀጥሎ። ኦኬ እሺ ወንድ ማለት 5 ደቂቃ ነው። ከዛ በላይ ደቂቃ ማሳለፍ አይቻልም። 5 ደቂቃ ቀጥል። ማን ነው? 3 ደቂቃ 3 ደቂቃ እሺ ወንድ ነው። ኔትወርክ ማይሰራም ስለሆነ 3 ደቂቃ ኔትወርክ ስለማይሰራ ተከዘዛ አድጎ ሽካም ነው ያለው። ይቅርታ አድርጉልን። ዞሮ እኛም አንድ ኢትዮጵያ ሆነን እኛ ትግል ስለሆነ መጀመሪያ ተጣልተን 2013 ተጋድለን እንደ ስንት ተላልቀን አስቡበት። ትልቅ ሰውየው አስቡበት። አስታርቀን አንተ ትልቅ ነህ ሽማግሌ ነህ ጥቁር ቅቤ አትቅባ ኢትዮጵያ ውስጥ። እኛም አሁን ኢትዮጵያ ፋኖና ቲዲኤፍ እጅና ጓንት ሆነን ተያይዘን ያለን። አሁን ኢትዮጵያ ሀገራችን ሰላም ይኖርባት።
ኔትወርክ ስለማይሰራ ወደ ውስጥ እየገባን። ቆይ ፋኖና ቲዲኤፍ አብራችሁ ሆናችሁ እየሰራችሁ ነው? ኦኬ እናንተ ፋኖና ቲዲኤፍ ምንድን ነው አላማችሁ? እስኪ አላማችሁ ምንድን ነው? ምን እያደረጋችሁ ነው? አንድ ኢትዮጵያ ለማድረግ አንድ ኢትዮጵያ